በዛሬ ሚዲያችን ደግሞ ብዙዎቻችሁ ጠይቃችሁኝ የነበረ አማርኛ ቅኔ ነው። ስለ አማርኛ ቅኔ እንወያያለን። አማርኛ ቅኔ እንዴት እንቆጥራለን አስተምረን ያላችሁኝ እሱን በሰፊው አንድ ባንድ አስተምራችኋለሁ። እናንተም ተከተሉኝ እና እንዴት እንደሚመጣ ምናምን ፕላስ ደግሞ ምሳሌም እየሰራሁ አሳያችኋለሁ ማለት ነው። እና ምንድነው አማርኛ ቅኔና ግዕዝ ቅኔ አልፎ አልፎ ነው የሚለያዩ እንጂ አንድ ናቸው ባህሪያቸው። አማርኛ ቅኔ ዜማ ልክ አለው እንደ ግዕዙ። አማርኛ ቅኔ ርቃቄ አለው እንደ ግዕዙ። አማርኛ ቅኔ ሰምና ወርቅ የሚባል ነገር አለው እንደ ግዕዙ። አንድ ናቸው ናቸው። አይለዩም። መጀመሪያ ሰም ሊኖረው ይገባል፣ ከዚያ ወርቅ እያልን ነው እንትን የምንለው። ከዛ የሚለዩበት ምክንያት ምንድነው? ዜማ ልካቸው፣ በዋናነት ዜማ ልካቸው ይለያል። ዜማ ልካቸው ያው በግዕዝ ፍጹም የማይሆነው ነገር በአማርኛ ግን ሆኖ ታዩታላችሁ። አማርኛ አንድ ባንድ አይቆጥርም። ዜማ ልክ አለው ኖርማሊ፣ ግን አፍ ያያል። አፍ ላይ ሰበረ አልሰበረም የሚል ነገር ነው አብዛኛው ጊዜ የሚያስተውል። ከዛ ውጭ ደግሞ ያው አብዛኛው ተጣይና ትንሽ ቃላት ላይ ደስ ባላችሁ ማለት ትችላላችሁ። አማርኛ ስለሚሆን ደስ ባላችሁ። አሁን ተነሽ ነው። አሁን ለምሳሌ አልመጣም የሚል ነገር ወይም አይመጣም የሚል አንድ ቃል ብንጠቀም፣ አሁን አይመጣም የሚል አይመጣም ብለን ብናደርገውም ያው ኖርማል ነው። አይመጣም ብንልም ኖርማል ነው። ብዙ ጊዜ አሁን ሰያፍ የሚባል ቃል ላይኖር ይችላል። በዚህ ላይኖር ይችላል። ብዙ ጊዜ አሁን ሰያፍ የሚባሉ ቃላት በአማርኛ ቅኔ አይኖሩም፣ ግን ሊሰብርብን ከሆነ መሰየፍ እንችላለን። ያው የሚታወቁ ቃላቶችን የግዕዝ ቃላቶችን ስንጠቀም ለምሳሌ ማርያም ምናምን የሚል ነገር ስንጠቀም ከሆነ አይቻልም። እሱን ማንሳት አንችልም። ከዛ ውጭ ግን እንዲህ አማርኛ ተራ አማርኛዎቹን ማንሳትም እንችላለን። አንስተን ማድረግ እንችላለን። ከዛ ውጭ ደግሞ ለአፋችን ማየት፣ አፋችን ላይ ይሰብራል አይሰብርም የሚባል ነገር። ከዛ ውጭ ደግሞ ቃል በቃል መዋጥ። አሁን በተለይ የአቤቶች እነ አ እነ ኡ ብዙ ቦታ ላይ ተውጠው ይሄዳሉ። ተግባባን አይደል? ይዋጣሉ ማለት አፍ ላይ እዚያው ስለሚጠፉ ለዜማ ልክ ይመቻቹልናል አብዛኛው ጊዜ። አሁን ማለት ከዛ ውጭ ግን ርቃቄ ያለው ዜማ ልክ አለው፣ ሰምና ወርቅ አለው። አንድ ባንድ አንድ ነው። የመወድስ ከሆነ መወድስ ነው። ስምንት ቤት አለው። ምንም የሚቀየር ነገር የለውም። ሰሙን እናስባለን መጀመሪያ፣ ከዛ ውጭ ወርቁ እናስብና አንድ ላይ ማምጣት ነው። ለምሳሌ እንዴት የሚለውን አንድ ጉባኤ ቃና ሰርቼ ላሳያችሁ። አንድ ጉባኤ ቃና የአማርኛ ቅኔ ምንድን ነው የሚል አማርኛ ቅኔ ቆንጂት እሺ በይኝ ልበላት እስኪ። እንግዲያስ ያው እንግዲህ አብዛኛው ጊዜ አሁን የእኛ ችግራችን ምንድነው? የሆነ እኛ ለአማርኛ ሲመቸን ማንኛውም ልናደርግ እንችላለን። ግን አይ ለዚህ ሚዲያ እኮ አይመጥንም የሚባል ነገር አለ። እንደሱ የምትሉ ከሆነ ተሳስታችኋል። እኛ የምናይ ቅኔያችንን ነው እንጂ የተናገርነው አይደለም። ፖለቲካ ገባህ ምን ገባህ፣ እኛ የቅኔው ባህሪ ነው። ይሄን ልብ በሉልኝ። እና አሁን እዚህ ጋር ቆንጂት ምናምን ስል ያው እንትን ስለሆነ ነው፣ ለሰውም ስለሆነ ችግር የለውም፣ እመጣላችኋለሁ። አማርኛ ቅኔ ቆንጂት እሺ በይኝ እንዳልቀርብሽ አስቤ ይላል። አማርኛ ቅኔ ቆንጂት እሺ በይኝ እንዳልቀርብሽ አስቤ መርጦሻልና አንቺን ከሁሉ መወድስ ሚዲያ ኮከቤ ልበለው እስቲ። እንግዲያስ አማርኛ ቅኔ ቆንጂት እሺ በይኝ እንዳልቀርብሽ አስቤ መርጦሻልና አንቺን ከሁሉ መወድስ ሚዲያ ኮከቤ ይላል። ከዚያ ልብ በሉ። አሁን እዚህ ጋር አሁን ዜማ ልኩ ካላችሁኝ አማርኛ ቅኔ የሚለው መደብ ነው። ቆንጂት የሚለው ተቀባይ ነው። እሺ በይኝ የሚለው ሀረግ ነው። እንዳልቀርብሽ የሚለው የቤት መምቻ መደብ ነው። አስቤ የሚለው የቤት መምቻ ነው። ሁለተኛ ቤት ላይ ስንመጣ ደግሞ መርጦሻልና መደብ፣ አንቺን ተቀባይ፣ ከሁሉ ሀረግ፣ አማርኛ እንትን መወድስ ሚዲያ የቤት መምቻ መደብ፣ ኮከቤ የቤት መምቻ፣ ሁለት ቤት ማለት ነው። አማርኛ ቅኔ ቆንጂት እሺ በይኝ እንዳልቀርብሽ አስቤ መርጦሻልና አንቺን ከሁሉ አማርኛ እንትን መወድስ ሚዲያ ኮከቤ አለ። ከዚያ ርቃቄን መድላችሁ እንግዲህ ፍቹ ግልጽ ስለሆነ ማለት ነው። የአማርኛ ፍቺው ግልጽ ስለሆነ ምንድን ማለት ነው? አሁን ለሰሙ አንቺ ቆንጆ ሆይ ለማግባት አንቺን ፈልጊያለሁ መርጭሻለሁና ኮከቤ ወዶሻልና
ያው እኛ ጋር በገጠር ፓርት ላይ ኮከብ እወዳታለሁ ምናምን የሚባል ነገር አለ። እዚህ ሰምቼው አላውቅም። እና ኮከብ ይወዶሻልና ከሁሉም አንቺን መርጫለሁና ከሁሉም አንቺን መርጦ ኮከብ ይወዶሻልና እባክሽ እሺ በይኝ እንዳገባሽ የሚል ለሰሙ ነገር አለው። ለወርቁ ምንድን ነው? አማርኛ ቅኔ ሆይ እሺ በይኝ፣ አስቤ እንዳልቀር እሺ በይኝ፣ መወድስ ሚዲያ መርጦሻልና ማለት አማርኛ ቅኔ በመወድስ ሚዲያ አማርኛ ቅኔ የሚቀርብ ሆነ ማለት ነው። አማርኛ ቅኔ ቆንጂት እሺ በይኝ እንዳልቀርብሽ አስቤ መርጦሻልና አንቺን ከሁሉ መወድስ ሚዲያ ኮከቤ ይላል። አሁን ደግሞ ዛም ላይ ልጨምርላችሁ። የማንም ጨፋሪ መራት ትለፋለች እንጂ በከንቱ ልበል እስቲ። አሁንም የማንም ጨፋሪ መራት ትለፋለች እንጂ በከንቱ ዲያቆን ቀልድ አያውቅም ከቶ በክህነት እናቱ ይላል። ዲያቆን ቀልድ አያውቅም ከቶ በክህነት እናቱ፣ ተምሽ ቀልድ አያውቅም ከቶ በክህነት እናቱ፣ እሷ ናትና ሁሌም ዋስትናው ለቤተ መቅደስ ሕይወቱ ይላል። ትለፋለች እንጂ ሁሌም ትለፋለች እንጂ መራት የማንም ጨፋሪ መራት ትለፋለች እንጂ በከንቱ ተምሽ ቀልድ አያውቅም ከቶ በክህነት እናቱ፣ እሷ ናትና ሁሌም ዋስትናው ለቤተ መቅደስ ሕይወቱ ይላል። ያሁን ደግሞ ለሰሙ ምንድን ነው ካላችሁኝ፣ መራት ይቺ ሴትዮ ያው ባሏን በቃ ብዙ ጊዜ አሁን ሴቶቹ ከእናትና ከኔ የምትወድ እኮ እንግዲህ እናት ስንት የመጣ ምናምን ደስ ብለው ከእናት ሊያስፈልጡ እኔን አብልጠህ ትወዳለህ ብለው ሊያሳምኑ ሲሞክሩ ያቸዋለሁ። እንዲያ በቲክቶክ ላይ በምናምን ላይ ሳያቸው እንዴ ከኔና ከእናትህ ምናምን ይሉና እናቴን ምናምን ሲላት እንዴ ጭራሽ እኔ እንዲያ ለምን ነው ከእናት ጋር የማትኖር ከኔ ጋር እንዲያ የምትኖር ምናምን ይላሉ ማለት ነው። እና እንዲያ ማንም ስለጨፈረ ከእናታችን በላይ ሊሆን አይችልም፣ ቅድሚያ እናታችን ትቀድማለች የሚል መልእክት ነው ያለው። የእናታችን የመኖራችን ዋስትና እናታችን ነችና ከእናታችን በላይ ማንም ሰው ሊኖር አይችልም። አውቃለሁ ሚስቱን ይከተላ እንደዚህ ከእናትና ከአባቱ ምናምን የሚል ነገር እሱ እንዳለ ሆኖ ግን እኔ በግሌ ከእናቴ ሚስቴን አልወድም ነው እሱ የመጀመሪያው እንትን ነው መልእክት ነው ያለው። ይሄ ስለሰሙ ነው። ለወርቁ ደግሞ ምንድን ነው ተምሽ በክህነቱ ቀልድ አያውቅምና የባንን ጨፋሪ እንዳታገቡ ማለት ነው። አሁን እኛ ጋር የተያዘ ምንድን ነው ምንም ትኖር ወይ ሀብት ታላት ወይ ገንዘብ ምናምን ታላት ወይ መልክ ካላት ዝም ብሎ ሄዶ በቃ ንክር ማለት ጨፋሪ ምትሆን ትችላለች። እንዲያስጨፍር የኖረችትን እንሂድና ንክር እንላለን። እና ይሄ አያስፈልግም የሚል አንድ ወንድማዊ ምክርም ተጨምሮበታል። ይሄ አያስፈልግም፣ ክህነት ናት የምትበልጥ። ቤተ መቅደስ ከቤተ መቅደስና ከመንግስተ ሰማይ ማን ትበልጣለች ቢባል ቤተ መቅደስ ትበልጣለች አለ። ለምን ቢባል መንግስተ ሰማይ ወይም ደግሞ ገነት በንስሐ መመለስ ይቻላል። ወደ ቤተ መቅደስ ግን በንስሐ መመለስ አይቻልምና ከቤተ መንግስት ይልቅ ቤተ መቅደስ ትበልጣለች። እና ለስልጣናችሁ ጥንቃቄ አድርጉ፣ የማንም ጨፋሪ አታግቡ እባካችሁ ነው የሚል እንግዲህ ለወርቁ ማለት ነው። በክህነቱ ድርድር አያውቅም ማለት ነው። በክህነት እናቱ በስልጣን እናቱ ዲያቆን ቀልድ አያውቅም ጭራሽ ከቶ በዲያቆን በክህነት እናቱ ማለት ነው። በእናቱ አይደራደርም። የማንም ጨፋሪ መራት ትለፋለች እንጂ በከንቱ ማለት አንዲቱ ጨፋሪ ትነሳና ትናንትና በጣም ስትጨፍር የነበረች ዛሬ ትነሳና ዲያቆን አማረኝ ከዲያቆን ውጭ ወደ ውጭ ምናምን ትላለች ማለት ነው። ከዛ በቃ ያችን አንዱ ዲያቆን ይገባና ሄደ ውድ ምናምን እሱ ትክክል አይደለም እኔ እቃወማለሁ እሱን። እና ለሰሙ ይሄን ለወርቁ ይሄ ነው ዲያቆን ለስልጣኑ ለቤተ መቅደስ መግቢያው ክህነቱ ስለሆነች የማንንም ጨፋሪ ማግባት የለበትም የሚል ያው ከወሩ ጋርም ከጊዜው ጋርም አነጻጽረን ይህንን ለማቅረብ ነው ማለት ነው። የሚበዙ ላከላችሁ የሚበዙም እንግዲህ ያው ዘመነ ምሕራዊ ስለሆነ በዚህ ሆነ የሚያልቅ እና የሚበዙ ደግሞ ምን ይላል? ብልሁ ገበሬ ዲያቆን አማርኛ ቅኔ ስልጣነ ክህነት ልጁን ያሳደጋትን በስንት ጣጣ ይላል። ብልሁ ገበሬ ዲያቆን አማርኛ ቅኔ ስልጣነ ክህነት ልጁን ያሳደጋትን በስንት ጣጣ አይድራትም እኮ ጭራሽ ለማንም ልክስክስ ሸርሙጣ መልከኛም ሆነ ሀብታም ያለ ንጽሕና ጸባይ 1000 ጊዜ ቢመጣ ይላል።
ነፍሳዊ ገበሬ ዲያቆን ስልጣነ ክህነት ልጁን ያሳደጋትን በስንት ጣጣ አይደራትም እኮ ጭራሽ ለማንም ልክስክስ ሸርሙጣ ያለ ንጽሕና ጸባይ ሀብታምም ሆነ መልከኛም ሆነ ሀብታም ያለ ንጽሕና ጸባይ 1000 ጊዜ ቢመጣ ይላል። ይሄ ደግሞ ርቃቄው ምንድን ነው ካላችሁኝ ለሰሙ ያው አንዳንድ ብልህ ገበሬ ልጁን እንግዲህ ለማንም ገና ባለ ሀብት አለው ወይ ደግሞ መልከኛ ነው ብሎ ለማንም ለማይረባ ሰው ለሸርሙጣው ሁሉ ማለት ለልክስክሱ ሁሉ መዳር የለበትም፣ አይድርም። ማን ያ ብልሁ ገበሬ ሲሆን ነው ልጁን ያሳደጋትን እንግዲህ ተቸግሮ ተጠማርሮ ያሳደጋትን ልጁን ለማንም ልክስክስ ለማንም ለማይረባ ሰው መዳር የለበትም የሚል ነው እንትኑ። ያው እንግዲህ እንደምታውቁት ይሄ ብልህ ከሆነ ነው ገበሬው እንጂ አንዳንድ ጠፍ ተሆነ ያው ጠፍ የሚለው ዘዬ ነው፣ የአማርኛ ዘዬ ነው። ሞኝ ወይ ደግሞ አላዋቂ የሚል ነገር ነው የሚተካና ይሄ ሰውየው ገበሬ ከሆነ ምን ያደርጋል? ገና በቃ ሀብት አለው ተብሎ ከተማም ሆነ ገጠር ገና ሀብት አለው ከተባለ ከበጎ ነገር ላስጠጋት ልጅን ከሀብታም ላስጠጋት ሄድና ወዲያው ይለቃታል። ያ በቃ እንደፈለገው ሲያላግጥባት ይኖራል ማለት ነው። እና እህቶቻችን እንደዚህ አይነት ብዙ ሰዎች አሉ፣ እህቶቻችን አሉ እንደዚህ ቢደርስባቸው። እንደዚህ ግን መሆን የለበትም። በቃ ለቤተ ክርስቲያን የሚሆን ሰው ጥሩ ሰው በቃ ማስተዳደር የሚችል ሰውን የሚያከብር ነው እንጂ ለማንም ሰካራም ለማንም አጫሽ ምናምን መሆን የለበትም። ሀብትና መልክ ታጥቦ አይጠጣም የሚል ርቃቄ ነው ያለው ለሰሙ። ለወርቁ ደግሞ ምንድነው ዲያቆን በስንት ጣጣ ያሳደጋትን ስልጣነ ክህነት ማለት ነው። እንግዲህ ክህነት ለማግኘት ያለውን ስቃይ ታውቃላችሁ። ያው አሁን እንኳን ይሄ ግቢ ጉባኤ የሚባል ነገር ተመጣ። በዚህ በከተማ ያለ ነገር ብዙም ልፋት የለም፣ ዝም ብሎ መቀበል ነው። እውነት ለመናገር በዚያ በገጠር ትንሽ ከባድ ነው። ከውሻ ጋር ያለው ስቃይ ያው ስቃይ አይደለም ክብር ነው በመሰረቱ ብዙ ነገር ነው ያታልፎ ነው። እና በስንት ጣጣ ያገኛትን ስልጣነ ክህነት ለማንም ሸርሙጣ መዳር የለበትም ማለት ስልጣነ ክህነቱን ለማንም ሸርሙጣ አሳልፎ መስጠት የለበትም። ዲያቆን መጠንቀቅ አለበት። መልከኛ ስለሆነች ሀብታም ስለሆነች ተብሎ ገና ንጽሕና ሳይኖራት ሄዳችሁ መነከር የለባችሁም ዲያቆናት እባካችሁ። ብዙዎችን ስለምናይ ነው በቃ በየሚዲያው ገና እኔ ዲያቆን ለማገባ ምናምን ስላለች እሷ የፎሎ መሰብሰቢያ ይገባና ዲያቆኑ እውነት አሳፈራችሁኝ። እኔ በቃ አፍራለሁ። መቤቴን ገብቼ የማየው ኮሜንት በጣም ነው የማፍር፣ የምሬን ነው። እና እንዲያ መሆን የለበትም እባካችሁ የሚልም ምክር አዘል ነገር ነው። ዲያቆን ለዚያ መስጠት የለበትም፣ ለሸርሙጣ ስልጣኑን መስጠት የለበትም፣ መጠንቀቅ አለበት የሚል እንትን አለው ማለት ነው፣ መልክት አለው ማለት ነው። እና አሁን ደግሞ ወደ ዋይዜማ ልሄድላቸው። ዋይዜማው ደግሞ ምን ይላል? ዲያቆን ወላጅ አባቴ ይላል። መጥቼብሃለሁ ዛሬ ዲያቆን መቼም ግን ምክር ነው። ዲያቆን ወላጅ አባቴ የማይጨንቀው ሁሌም ለማንም ልክስክስ ለማንም ባለሀብት ደንቆሮ። እስቲ ያው ደንቆሮ የሚለው ስድብ አይደለም መሰረቱ እንትን ነው፣ ቅኔ ስለሆነ ነው። ዲያቆን ወላጅ አባቴ የማይጨንቀው ሁሌም ለማንም ባለሀብት ደንቆሮ በሁሉም የተክሊል ጋብቻ ይኖራል ተከብሮ። ደግሞም ክላሹን ደግሞም ስልጣኑን ክላሽ የታጠቃትን ከድሮ ቢጠይቀው እንኳ ማንም ተደፋፍሮ አይሰጥም ለማንም ወይዘሮ ይላል ዋይዜማ። ዲያቆን ወላጅ አባቴ የማይጨነቅ ሁሌም ለማንም ባለሀብት ደንቆሮ ለማንም ባለሀብት ከርከሮ በል በክላሽ የተክሊል ጋብቻ ይኖራል ተከብሮ። እስቲ በሁሉም የተክሊል ጋብቻ ይኖራል ተከብሮ። ደግሞ ስልጣኑን ክላሽ የታጠቃትን ከድሮ ቢጠይቀው እንኳ ማንም ተደፋፍሮ አይሰጥም ለማንም ወይዘሮ ይላል። አሁንም በዲያቆን ነው የመጣው። እንግዲህ ምክር አዘል ወንድማዊ ምክር ነው። ለሰሙ ምንድን ነው ያው ዲያቆን ወላጅ አባቴ ለማይጨነቅ ለማንም ባለሀብት የማይጨነቅ ዲያቆን በተክሊል ጋብቻ ተከብሮ ይኖራል። አያችሁት? በተክሊል ጋብቻ ነው የሚያገባ ለሀብት የማይጨነቅ ዲያቆን። የታጠቃትን ከድሮ ስልጣኑን አያችሁት? ስልጣኑን ከቀደም የያዛትን ለፍቶ ተጠማሮ የሰው ፊት አይቶ እንጀራ ተየም በየመንደሩ ዙሮ ከውሻ ጋር ተጣልቶ ተርቦ ተጠምቶ የያዛትን ስልጣን አንዱ ስለጠየቀችው እንኳ አንዷ እኮ እኔ እኮ ንጹሕ ነኝ ምናምን ስላለችው እንኳ ለወይዘሮ መስጠት የለበትም፣ ስልጣኑን አይሰጣትም። ዲያቆን የዲያቆን ባህሪ መገለጫው ይሄ ነው የሚል እንግዲህ ያው ግልጽ ነው ለወርቁ። ለሰሙ ምንድነው ሳላችሁኝ
ያው እንግዲህ የኔ አባት ያው ቅኔ ስለሆነ ነው። የኔ አባት ምን ይሆን የሚያውቀው የለም። ግን የኔ አባት ለማንም ልክስክስ፣ ለማንም ባለሀብት፣ ለማንም ደንቆሮ ስለማይጨነቅ በክላሹ ተከብሮ ይኖራል። ክላሹን አንድ ሰው ስጠኝ እንኳ ቢለው ለማንም እንካ አይልም። ክላሽና ሚስት ለብቻ ነው ይባላል። እና እንደዚህ ያደርጋል የኔ አባት የሚል ለሰሙ ርቃቄ ነው። ለወርቁ ደግሞ ምንድነው ቅድም እንዳልኳችሁ ነው። ዲያቆን ለማንም ወይዘሮ፣ እንግዲህ ልብ በሉ ወይዘሮ እና ወይዘሪት የሚል ነገር ታውቃላችሁ ብዬ ነው። ያው ወይዘሮ የሚባል ድንግልና የሌላት ሴት ናት። ሕግ የሌላት ሴት ይባላል በልማዳችን። እሷ ወይዘሮ ናት። ወይዘሪት ግን ለቤተ ክህነት መሆን የምትችል ሴት ማለት ነው። እና ለወይዘሮ ስልጣን አይሰጥም፣ ለወይዘሪት እንጂ ለማለት ነው አይሰጥም። ምንድነው ዲያቆን እንግዲህ ኮራ ነው የሚል ቀብረር ነው የሚል በተክሊል ጋብቻ ነው ተከብሮ የሚኖር እንጂ እንደ ማንም ተነስቶ ማግባት የለበትም፣ ለማንም ባለሀብት መጨነቅ የለበትም የሚል ትልቅ ምክር ነው አሁንም ያለኝ ማለት ነው። ወደ ስላሴ ልሄድላችሁ። ያው አሁን ዘመኑ ዘመነ መራዊ ስለሆነ ከዚህ አልወጣም። በተከበረችው ልበለው እስቲ ስላሴ ሲሆን በተከበረችው ስልጣነ ክህነት ማርያም ልበለው እስቲ። አያውቅምና ጭራሽ ድርድር ኦርቶዶክሳዊ ተማሪ በል እስቲ። በተከበረችው ስልጣነ ክህነት ማርያም አያውቅምና ጭራሽ ድርድር ኦርቶዶክሳዊው ተማሪ እባክሽ አትጨማለቂ መናፍቅ ጨፋሪ፣ ክብረ ንጽሕና ስዕል እየቀደድሽ በትንሹ እንኳን ሳትፈሪ፣ በትንሹ እንኳን ሳትፈሪ፣ ደግሞ ግን ካገኘሽ ደነኛ መሪ፣ ምንም ክፉ ኃጢአትን ደግሞ ግን ካገኘሽ ደነኛ መሪ፣ ክፉ ሽርሙጥና ኃጢአት ሳትሰሪ ታምነሽ ኑሪ በስልጣን ታምነሽ ኑሪ በቁርባን ፈጣሪ በል እስቲ። በተከበረችው ስልጣነ ክህነት ማርያም አያውቅምና ጭራሽ ድርድር ኦርቶዶክሳዊ ተማሪ፣ ባክሽ አትጨማለቂ መናፈቅ ጨፋሪ፣ ክብረ ንጽሕና ስልጣን እየቀደድሽ ምንም አንዲት እንኳ ብለሽ ሳትፈሪ፣ በትንሹ እንኳን ሳትፈሪ፣ ደግሞ ግን ካገኘሽ ደነኛ መሪ፣ ክፉ ሽርሙጥና ኃጢአት ሳትሰሪ ታምነሽ ኑሪ በስልጣን ፈጣሪ፣ ታምነሽ ኑሪ በቁርባን ፈጣሪ ይላል። ይሄ ደግሞ ምንድን ነው? ያው ለሰሙ አንዳንድ መናፍቃን ኦርቶዶክሳውያን ለማናደድ ብለው ይመስለኛል ዝም ብለው የእመቤታችንን ስዕል እየቀደዱ ምናምን የምትጨማለቅ ሴት አለች እና እሷን ረፊ አንቺ ኦርቶዶክስ በድንግል ማርያም ድርድር አያውቅም አርፈሽ ተቀመጭ የሚል መልእክትም አለው። ያው እውነት ነው እንደምትሉ ይገባኛል እዚህ ላይ እና እንዲያ የሚል መልእክት ነው ያለው ማለት ነው። እና እባክሽ አትቅደጅብን። ቢሆን ደህና መሪ ብታገኝ ዝም ብሎ ብር የሚሰበስብ መናፍቅ ሳይሆን ደነኛ ብታገኝ ኑሮ በፈጣሪ ታምነሽ መኖር ትችይ ነበር። እባክሽ ኃጢአቱን ተይውና አሜን ብቻ ማለቱን ተይውና ዝም ብለሽ ከልብሽ አሜን ብለሽ በፈጣሪ ታምነሽ ኑሪ እባክሽ የሚል የእነሱም ትልቅ መልእክት ነው ያለው ለሰሙ። ለወርቁ ደግሞ ምንድን ነው እንግዲህ በተከበረችው ስልጣነ ክህነት አያችሁት? በተከበረችው ስልጣነ ክህነት ያ ተማሪ የቄስ ተማሪ ወይ ደግሞ ዲያቆኑ አያውቅም፣ ድርድር አያውቅም፣ በስልጣኑ ድርድር አያውቅምና ጨፋሪ እባክሽ ጥግሽን ያዥ፣ ስጨፍር እየዋልሽ ዲያቆን ነው የምመኘው፣ ዲያቆን አንተን ባየሁ አይኔ ገና ሌላ ለምን የሚል መዝሙር ስላመጣች ብቻ ዲያቆን ማግባት አትችይም። እባክሽ አንቺ ሴቶች እባካችሁ ስልጣነ ክህነት ይኑራችሁ። መጀመሪያ ስልጣነ ክህነትን እየቀደድሽ ምንም ሳትፈሪ በየቦታው በየዶርሙ በየጓሮ እንትን ብለሽ ዛሬ መጥተሽ ዲያቆን ትያለሽ እንዴ? ብዙ እኮ እኛ የምናውቃቸው ሁሉ የሰው መሳቂያ የነበሩት ዛሬ ዲያቆን ማገባ ሲሉ እኮ በጣም ታዘበናል። እና ለሰሙ ለወርቁ ይሄን ነው እባክሽ ቢሆን ከዚህ በኋላ አይሳካለሽምና ደህና ሰው ብታገኝ በምን ታምነሽ ኑሪ? በቁርባን ለአንቺ የሚገባሽ ቁርባን ነው እንጂ ተክሊል አይገባሽም። ከዚህ በኋላ አርፈሽ ተቀመጭ፣ ቄስ ተማሪም አታገኝም እንዴ? ሁለት ጊዜ አግብተሽ መተሽ ዲያቆን ትያለሽ እንዴ? እና ይሄን ለማስተላለፍ ነው። ለእህቶች ይረስልኝ፣ ለሁሎችም ሳይሆን ለንጹሆች ሳይሆን ንጹህ ሳይሆኑ በተክሊል ነማገባ ቄስ ነማገባ መምህር ነምፈልግ ዲያቆን ነምፈልግ ለምትሉ ሴቶች ነው ይሄን አረሱልኝ ይላል። ወደ ዘይዜ ይዜ ተስዕሮ ለገብርከ ይዜ ተስዓርቆ ለገብርከ ይላል። አሁንም በዚህ ነው መሄድ ተቄስ ተማሪ ዛሬ አወርድም አርበኛው የቄስ ተማሪ ይበልልኝ እስቲ አባታለ አርበኛው የቄስ ተማሪ ጅላጅል ሴቶች ግብጾች ድንገት ቢመጡ ሊወሩ ያለምንም ፍርሃት ሽርሙጥና ይሞታል ከሁሉ በቅድሚያ ለክህነት ሀገሩ ወደድም እንዴ አንተ አትሞቱም? ትሞታላችሁ አምናችኋለሁ። አርበኛው የቄስ ተማሪ ዲያቆኑ ነው። አርበኛው የቄስ ተማሪ ጅላጅል ሴቶች ግብጾች ድንገት ቢመጡ እንኳ ሊወሩ
ያለምንም ፍርሃት ሽርሙጥና ይሞታል ከሁሉ በቅድሚያ ለክህነት ሀገሩ መልክና ገንዘብ ውጮች የፈለጉትን ቢቆምሩ ያለ ድንግልና እማኝ ውሸት እያወሩ ከሚኖር ተዋርዶ ሁሌም ከቤተ መቅደስ ክብሩ ያለ ድንግልና እማኝ ውሸት እያወሩ በልኝ እስቲ አባት አለም ዘይዜው ነው። አርበኛው የቄስ ተማሪ ይላል። ዜማ ልኩ እንዳያወዛግባችሁ በተናባቢ መሆን ይችላል። እዚህ እንደ ስላሴ መሆን ይችላል። አርበኛው የቄስ ተማሪ ይላል። ጅላጅል ሴቶች ግብጾች ድንገት ቢመጡ ሊወሩ ወልሲ ጅላጅል ሴቶች ግብጾች ድንገት ቢመጡ ሊወሩ ያለምንም ፍርሃት ሽርሙጥና ይሞታል ከሁሉ በቅድሚያ ለክህነት ሀገሩ መልክና ገንዘብ ውጮች የፈለጉትን ቢቆምሩ ወልሲ ያለ ድንግልና እማኝ ውሸት እያወሩ ከሚኖር ተዋርዶ ሁሌም ከቤተ መቅደስ ክብሩ ያለ ድንግልና እማኝ ውሸት እያወሩ ይላል። እንግዲህ ደግሞ ይሄ አገር ጉዳይ ነው ለሰሙ። አሁን ይሄ ምንድነው ለሰሙ ታላችሁኝ? አርበኛ እንደነ አርበኛ እንኳን ግብጾች ለማንም አይተኛኛ የበላይ ዘለቀ ልጆች ነን። የነ አጼ ምኒልክ ልጆች ነን እኛ አይደል እንዴ? የነ ባልቻ አባ ነፍሶ ልጆች ነን እኛ። የነ አሉላ አባ ነጋ ልጆች ነን። እንኳን ግብጽ ማንንም ማይነካን ማለት ነው። ያው እንዲያለን ፎክር ነው እንጂ አሁን እንኳን እሱም አልተማጥንና እሱን ተውት። ያው ግን ግብጾች ቢመጡ አርበኛ ካለ እንደ ድሮ አባቶች አሻፈረኝ ብሎ ምንም ሳይፈራ ለክህነት ሀገሩ ለሀገሩ ለኢትዮጵያ ቀድሞ ይሞታል። ግብጾች የፈለጉትን ብዙ ታጥቀናል እኮ ብዙ አለው እኮ ግብጽ እኮ ኢትዮጵያን ታሸንፋታለች ምናምን ብሎ ቢቆምሩ ከሀገራችን ከክብራችን ተምንወረድ ቀድሞ ይሞታል። ማን ነው እንደሚያደርገው? አርበኛ ነው። ተላላኪ አይደለም እንደሚያደርገው አርበኛ ሲወዱ እንደሚያደርገው እና ለክህነት ለሀገሩ ቀድሞ ይሞታል። የአርበኛው በሀገሩ ተመጡበት አይፈራም፣ ማንም አይፈራም። እኛ የበላይ ዘለቀ ልጆች ነን። እኛ የአፄ ቴዎድሮስ የአፄ ምኒልክ ልጆች ነን። እኛ የባልቻ አባ ነፍሶ ልጆች ነን። እኛ የአሉላ አባ ነጋ ልጆች ነን እያን እንግዲህ ንጽና ነው መጽናናት ነው። የድሮ ታሪክ እያወሩ እንጂ የአሁኗ ኢትዮጵያ እንኳ ያው ሰራዊት አላት ስበሱ አለመፋቀራችን ነው እንጂ ጀግና ይላት ማለት አይደለም። በየአቅጣጫው አሁንም አላት እና ይህንን ለማሳየት ነው ለሰሙ። ያው ኢትዮጵያውያን በሀገራቸው አይደራደሩም፣ እኛ በሻዎች ነን የሚል መልእክት አለው ለሰሙ። ለወርቁ ደግሞ ምንድን ነው እንግዲህ የቄስ ተማሪ ጅልጅል ሴቶች እንኳ መጥተው ዲያቆን የቄስ ተማሪ አንተን እኮ ወዳለው ብሎ ቢጀጃሉበት እንኳ ያለምንም ሽርሙጥና ለክህነቱ ይሞታል። አልሰማሽም ነው የሚላት። ጀግና ቄስ ተማሪ ተሆነ አልሰማሽም ከይ ስልጣን አለሽ ወይ ነው የሚላት። አያችሁት? መልክና ገንዘብ የፈለጉትን ቢቆምሩ አያችሁት? መልከኛ ስለሆነች ብቻ ሀብታም ስለሆነች ብቻ መጣ እኔ እኮ ዲያቆን እንደማገባ ከዛ ውጭ አልፈልግም ምናምን ብትል አንዱ ተካዳት በኋላ መጣ እኛ የቄስ ተማሪዎች፣ እኛ ዲያቆናቶች፣ እኛ መምህራን፣ እኛ የቤተ ክህነት ሰዎች፣ እኛ መርጌቶች አንሰማቸውም። እንግዲህ ሴቶቹ እንዳትቃወሙኝ ይሄ እንትን ስለሆነ ነው። ያው እናንተን ጥሩ ሴቶች አይመለከታችሁም፣ ጅል ትሆናችሁም ስሞት በደንብ እና ይህን ለማለት ነው። አርበኛው የቄስ ተማሪ ይላል። ይኸውማ አርበኛው የቄስ ተማሪ ጅላጅል ሴቶች ግብጾች ድንገት ቢመጡ ሊወሩ ያለምንም ፍርሃት ሽርሙጥና ይሞታል ከሁሉም በቅድሚያ ለክህነት ሀገሩ ለክህነት ይሞታለን። መልክና ገንዘብ ውጮች የፈለጉትን ቢቆምሩ ያለ ድንግልና እማኝ ውሸት እያወሩ ከሚኖር ተዋርዶ ሁሌም ከቤተ መቅደስ ክብሩ ከቤተ መቅደስ ከምንወረድ ለምን አንሞትም እንታነቃታለን እዚሁ የሚል መልእክት አለው ማለት ነው። ወደ መወድስ ልድላችሁ። መወድስ ኩልክሙ አሕዛብ ጥፍሑ እደዊክሙ ይላል። እስቲ ኩልክሙ አሕዛብ ጥፍሑ እደዊክሙ የሰፈራችን ልጅ ቆንጂት መልከ መልካሚቷ በዩኒቨርሲቲ ዓለም በህይወት ስትኖሪ በደስቲ ኩልክሙ አሕዛብ ጥፍሑ እደዊክሙ የሰፈራችን ልጅ ቆንጂት መልከ መልካሚቷ በዩኒቨርሲቲ ዓለም በህይወት ስትኖሪ ሁሌም ቢያንኳኳ ቤትሽን ፍትወተ ሥጋ አፍቃሪ ማንንም ሳትሰሚ በትምህርት ክብረ ንጽሕና አደራሽ ጠንክሪ ከቤተ ክርስቲያን ተክሊል
ከቤተ ክርስቲያን ጥቁር አንበሳ በዶክተርነት ተክሊል ትቀጠሪ ዘንዳ ምንም ሳትፈሪ ለዓለም ወለዓለመ ዓለም በል እስቲ። ኩልክሙ አሕዛብ ጠፍሑ እደዊክሙ የሰፈራችን ልጅ ቆንጂት መልከ መልካሚቷ በዩኒቨርሲቲ ዓለም በሕይወት ስትኖሪ ሁሌም ቢያንኳኳ ቤትሽን ፍትወተ ሥጋ አፍቃሪ ማንንም ሳትሰሚ በትምህርት ክብረ ንጽሕና አደራሽ ጠንክሪ። ከቤተ ክርስቲያን ጥቁር አንበሳ በዶክተርነት ተክሊል ትቀጠሪ ዘንዳ ምንም ሳትፈሪ ለዓለም ወለዓለመ ዓለም ደግሞም ይህ ተመርቀሽ ወደ ሥራ እጭት ስትዞሪ ክብረ ንጽሕና ደንበኛሽን ሳታመናጭቂ በደንብ ስሪ። በዘውትር ጸሎት ስራሽ ሁነሽ ካልተገኘሽ ታታሪ አይገኝምና እንዲዋዛ ገንዘብ የቄስ ተማሪ ወይ ካልደረሰሽ ድንገት የቁርባን ጋብቻ ሎተሪ አይገኝምና እንዲዋዛ ገንዘብ የቄስ ተማሪ ይላል ማምላክን። የሰፈራችን ልጅ ቆንጂት መልከ መልካሚቷ በዩኒቨርሲቲ ዓለም በሕይወት ስትኖሪ ሁሌም ቢያንኳኳ ቤትሽን ፍትወተ ሥጋ አፍቃሪ ማንንም ሳትሰሚ በትምህርት ክብረ ንጽሕና አደራሽ ጠንክሪ። ከቤተ ክርስቲያን ጥቁር አንበሳ በዶክተርነት ተክሊል ትቀጠሪ ዘንዳ ምንም ሳትፈሪ ለዓለም ወለዓለመ ዓለም ደግሞም ይህ ተመርቀሽ ወደ ጭት ስራ ስትዞሪ ክብረ ንጽሕና ደንበኛሽን ሳታመናጭቂ በደንብ ስሪ። በዘውትር ጸሎት ስራሽ ሁነሽ ካልተገኘሽ ታታሪ አይገኝምና እንዲዋዛ ገንዘብ የቄስ ተማሪ ወይ ካልደረሰሽ ድንገት የቁርባን ጋብቻ ሎተሪ አይገኝምና እንዲዋዛ ገንዘብ የቄስ ተማሪ ይላል ማምላክን። እንግዲህ ይሄ ደግሞ ምንድነው ለሰሙ ያው አሁን ሴቶቹ በተለይ ዩኒቨርሲቲ የምትገቡ ሴቶች ማንም ተነስቶ አይ እኔ እኮ እወድሻለሁ ምናምን ስላለሽ ሳይሆን እባክሽ ጥሩ በሆነ ሁኔታ በጥሩ ትምህርትሽን ብቻ ተከታትለሽ ለተክሊል ቤተክርስቲያን ውስጥ ተክሊል ልታገቢ እባክሽ ማንም እንዳሰሚ ድርሱ መጥቶ ያው ወጣት ነን ዩኒቨርሲቲ ስንሆን ወጣትነት ያጠቃናል። ለሱ ቦታ አትስጪው እባክሽ። ኋላም ቢሆን እጭት ስታጭ ስራ ጨርሰሽ እንኳን እጭት ስትዞሪ ደነኛ ሰው መሆን አለበት፣ ጸሎት አድርገሽ መሆን አለበት እንጂ ዲያቆን ደርሶ አይገኝም። ዲያቆን ውድ ነው ተወዷል። ዲያቆን እባክሽ እንዲያው እባክሽ ወይ አጋጣሚ ካልሆነ እንደዚህ ከተጨማለቅሽ ቁርባን ታገቢ እና ትታከይ እንደው እንጂ የቄስ ተማሪ ደርሶ እንዲዋዛ አይገኝም። እባክሽ የሚል ነገር ነው ያለው። እንግዲህ ለሱ ተማሪ ነው። ለዚህ ለሌላው ለሰሙ ያው የሰፈራችን ልጅ እባክሽ ጎበዝ ተማሪ እንድትሆኚ ጥቁር አንበሳ እንድትቀጠሪ ትምህርትሽ ላይ አተኩሪ፣ ማንም አፈቅርሻለሁ ስላለሽ ብቻ እንዳትጨማለቂ እባክሽ። ኋላም ስትቀጠሪ ደንበኛሽን ወዴት አቤት ብለሽ ታዘዥ እንጂ እንደኛ ሀገር ዶክተሮች ሄዶ እየተንቀጠቀጠ ሊወድቅ ምናምን ብላችሁ አታመናጭቁ እባካችሁ። ይሄ የሁላችን የዶክተሮች መመለስ ያለበት ጉዳይ ነው እና እንደዚያ ነው። ገንዘብ ዝም ብሎ አይገኝም እኮ በደንብ ካልተሰራ ዝም ብሎ አይገኝም። እባካችሁ ዶክተሮች ተረጋጉ የሚል መልእክት አለው ለሰሙ። ለወርቁ ደግሞ የሰፈሬ ልጅ አንቺ ሆይ እባክሽ ዩኒቨርሲቲ ከገባሽ በኋላ ድንግልናሽን ጠብቂው፣ ማንም እንዳሰሚ ወድሻለሁ ምናምን ስላለሽ አትስሚው፣ ክብረ ንጽሕናሽ ላይ እባክሽ ጠንክሪ። ከማን እንድትቀጠሪ ያለ ከቤተ ክርስቲያን በምን እንድትቀጠሪ? በዶክተርነት በተክሊል ከቤተ ክርስቲያን በተክሊል እንድትቀጠሪ እባክሽ ክብረ ንጽሕናሽን ጠብቂ። ኋላም ስታጭ ራሱ መጠንቀቅ አለብሽ፣ ጸሎት ማድረግ አለብሽ። ጌታ ሆይ የሚሆነኝ ስጠኝ በይ እንጂ አደባባይ ትኩረት ወጥተሽ ዲያቆን በማለት ዲያቆን አይገኝም እባክሽ። የቄስ ተማሪ ዲያቆን ውድ ነው እባክሽ። መምህር ውድ ነው፣ መርጌቶች ውድ ናቸው፣ ዲያቆናት ውድ ናቸው። በጸሎት ነው የምታገኙት እናንተ እነሱን የምታገኟቸው የሚል መልእክት አለው። እንግዲህ የአማርኛው ቅኔ ይህን ይመስላል። እቀጥላችኋለሁ ካስፈልጋችሁ በምታስፈልጉት ነገር። ያው አቆጣጥሩ አንድ ነው። በዚህ እያያችሁ ለመቆጠር ሞክሩ፣ አግዛችኋለሁ። ወስብሐት ለእግዚአብሔር።